በምድር ላይ ምን እንደምጠላ ታውቃለህ? ውሸት ውሸት በጣም ነው የምጠላው። እኔ ውሸታም ሰው አልወድም። ከምላሴ ደግሞ እማዬ ይሄ ልብስ ልልበሰው። ባልሽን ለመጨረሻ ጊዜ አየሽው መቼ ነው? ከትናንት ወዲያ። ትናንትናና ከትናንት ወዲያ መሰለኝ። መግቢያው ላይ እንዳያችሁት እንግዲህ ወይዘሮ ወርቄ ማለት ነው ዮዲት ጉዲትን እዚህ መታ አታውቅም፣ አይቻት አላውቅም፣ ዮዲት ጉዲት ማነች እያሉ እኔ የምጠላው ነገር የሚዋሽ ሰው ነው በሚሉ ሰዓት እንግዲህ ዮዲትም እንግዲህ ይሄ ልብስ ጥሩ ነው ወይ እማዬ ብላ እንግዲህ ከተፍ ብላለች ማለት ነው። ሳትጠራች ሴጣን ቁራጭ። ፖሊሱም እንግዲህ ዮዲትን ፊት ለፊት በሚያገኛት ሰዓት እንግዲህ ወይዘሮ ዮዲት ለጥያቄ እንፈልግሻለን ትተባበሪናለሽ ወይ በሚላት ሰዓት እንግዲህ ደንግጣ ፈዛ በቆመችበት ሰዓት እንግዲህ በድጋሚ ወይዘሮ ዮዲት ለጥያቄ ስለምንፈልግሽ ተባበሪን እያሉ እየጠየቋት ነው። ወደ ወንደሰን ስንሄድ እንግዲህ ወንደሰን የሐኪም ቤት ገብቷል። ምክንያቱም በአስቻለው ምክንያት አስቻለው ለፖሊስ በደወለ ሰዓት እንግዲህ ፖሊሶች አንስተው ሐኪም ቤት ስላስገቡት ያው አልሞተም፣ ደህና ነው። በዚህ ክፍል ላይ ግን ወይዘሮ ወርቄ ማለት ነው በቃ ስግብግብነታቸው መልሰው የሆነ የወዲት በምታስፈራራቸው ሰዓት የሆነ ያዝናሉ። ፈጣሪ ወይ የንስሐ እድሜ ስጠኝ ይሉና ደግሞ ፈጣሪን ከጠየቁት በኋላ ፈጣሪን በሚሰጣቸው ሰዓት እንግዲህ መልሰው ደግሞ ያን የተሰጣቸውን ጊዜ እንግዲህ በአግባቡ አይጠቀሙበትም። መልሰው ለክፋት ነው የሚያውሉት ማለት ነው። ምክንያቱም አሁን ላይ እዚህ ጋር ራሱ ወንጀላቸውን አምነው እስር ቤት ገብተው እንግዲህ ተገቢ ቅጣታቸውን አግኝተው መውጣት እያለባቸው ንብረታቸውን ሳይሸጡ ግን ደግሞ አሁንም እንግዲህ በውሸታቸው ቆይተዋል ማለት ነው። ፖሊሱም እንግዲህ ዮዲት ጉዲትን እንግዲህ ባልሽን መቼ ነው ለመጨረሻ ጊዜ ያየሽው በሚላት ሰዓት እንግዲህ ትናንትና በምትል ሰዓት እንግዲህ ፖሊሱም ትናንትና ወይስ ከትናንት ወዲያ ሲላት እንግዲህ ትናንትና ብላለች ማለት ነው። ዮዲት ጉዲትም ምን ነው ግን ምን ተፈጥሮ ነው ብላ እንግዲህ ፖሊሱን በምትጠይቀው ሰዓት ፖሊሱም እንግዲህ እኔ ነው ወይ የምትጠይቅኝ ባልሽ ምን እንደሆነ አታውቂም ወይ ሲላት እንግዲህ ወይዘሮ ዮዲትም እንግዲህ አላውቅም ብላለች። ዮዲትም እንግዲህ ወንድዬ ምን ሆኗል? ወንድዬ የሆነው ነገር አለ ወይ? ፖሊሱ ንገረኝ እያለች እንግዲህ ፖሊሱን እየጠየቀችው ትገኛለች። ፖሊሱም እንግዲህ ተገርሞ እያያት ነው። ፖሊሱም እንግዲህ ወንደሰን የመግደል ሙከራ ተደርጎበታል። ምክንያቱም እሱን ለመግደል የሚፈልግ ወይም ደግሞ የቅርብ ጠላቱ አለው ወይ ብሎ እንግዲህ ዮዲትን በሚጠይቃት ሰዓት ኧረ ወንደሰን በጣም ጥሩ ነው ማንም ጠላት የለውም ብላ እንግዲህ ለፖሊሱ ነግረዋል። ዮዲትም እንግዲህ ወንደሰን እኮ እናት የሆነ አንጀት ነው ያለው፣ ስለዚህ ከሰው የሚጣላ አቅም የለውም፣ በጣም ጥሩ ሰው ነው ብላ በምትለው ሰዓት እንግዲህ ፖሊሱም እንዴት ታዲያ እንደዚህ ጥሩ የሆነን ሰው ጫካ ውስጥ ተደብድቦ ይጣላል ብሎ እንግዲህ ዮዲትን በሚጠይቃት ሰዓት ዘረፋ ነው ብላለች። ዘረፋ መሆኑን በምን አወሽ በሚላት ሰዓት እንግዲህ ዘረፋ ነው ብላለች ፍጥጥ አድርጋ። ዮዲት ጉዲት እንግዲህ እያቅበዘበዛት ነው። ምክንያቱም ያው የሰው በእጁ ያለበት ሰው ይቅበዘበዛል። እየተቅበዘበዘች ነው እንግዲህ ፖሊስ እንግዲህ ቀልግባልኝ ወንደሰንን የጎዳውን ሰው ይዘህ ለህግ እንደምታቀርብልኝ ሌባ ነው የቀጠቀጠው፣ ምክንያቱም ገንዘቡን ለመውሰድ ሲሉ ነው ደብድበው ጫካ የጣሉት እንግዲህ ብላ ለፖሊሱ በምንነግረው ሰዓት ፖሊሱም ደግሞ የተወሰደበት ምንም ነገር ንብረት የለም ብሎ ለዮዲት ሲነግራት እንግዲህ ዮዲትም ተንተባትባለች። ፖሊሱም እንግዲህ ሌባ አይደለም ቂም ያለበት ሰው ነው ደብድቦ ጫካ የጣሉ፣ ምክንያቱም ከአንቺ ጋር ሰላም ናችሁ ሆይ ብሎ እንግዲህ ዮዲት ጉዲትን በሚጠይቃት ሰዓት ከኔ እና እሱ አገር ምድሩ የሚቀናብን በጣም የምንዋደድ ባለትዳሮች ነን ብላ እንግዲህ ለፖሊስ ነግረዋለች። አበስኩ ገበር እንኳን እነሱ ሲዋደዱ ምክንያቱም አሁን ለምሳሌ ተጣልተን ነበር ካለችው ለፖሊሱ ተጣልተን ነበረ አዎ ይዞኝ ሄዷል ካለችው ለምን ይላታል። ለምን በሚላት ሰዓት እንግዲህ ያው የእሷም ጉድ ይወጣል። ምክንያቱም ለምንድን ነው እሱ ጫካ ይዞሽ ሄደ ብሎ በሚጠይቃት ሰዓት እንግዲህ ደግሞ እናቱን ልገል ሞክሬ አትልም መቼም። ያው ያያ ሲያያዝ እንግዲህ ተየይዛ እስር ቤት ስለምትገባ ሁሉም ስለሚያያዝ
ስለዚህ ያው እንዋደዳለን ማለት ነው የሚቀላት ማለት ነው። እና እንዋደዳለን ምንም እኔ እና እሱ መሀል ምንም አይነት ጠብ ተፈጥሮ አያውቅም ብለዋለች እንግዲህ ለፖሊሱ። ፖሊሱም ደግሞ እንግዲህ ምናልባት አንቺን ሊገልሽ ይዞሽ ሄዶ እንግዲህ አንቺ ደግሞ ራስሽን ለማዳን ስትይ ባገኘሽው አጋጣሚ እሱን ቀጥቅጠሽ ደብድበሸዋል ብሏታል ማለት ነው። እሷ ደግሞ ሌባ ነው፣ እኔና እሱ በጣም ነው የምንዋደደው፣ ጎረቤትን ራሱ ጠይቅ፣ በጣም ነው በፍቅራችን የሚቀኑብን ብለዋለች። ጉዲትም እንግዲህ እሷ ላይ እሷን እየጠረጠራት መሆኑ ስታቅ እንግዲህ እንዴት ነው እኔ ባሏን የምገል ሴት የምመስልህ ፖሊስ ብላ እንግዲህ የውሸቷን እንግዲህ በአይኗ መካከል አላልኩም አበሱ ገበርኩ በእጇ መካከል እንግዲህ ፖሊሱን እያየችው እንዴት ነው እኔ ባሌን የምገል ሴት የምመስልህ ብላ እንግዲህ ያንዞ እንባዋን ልታነባ ስትል እንግዲህ አሁን አንቺ ልትጠረጠሪ ሲሆን አለቀሽ፣ ባልሽ ግን ተመቶ ተኝቷል ባልኩሽ ሰዓት ግን ምንም አልመሰለሽም ነበር ብሏታል ፖሊሱም ማለት ነው። ምክንያቱም ፖሊሱ ከእናትየውም ከልጅትም ብዙ ነገር ያው እርግጥ ሙሉ ለሙሉ መረጃው ባይወጣም ያው የነሱ መረጃን እየሸፋፈኑ ስለሆነ አውቋል። ያው ከነሱ ቤት ነው። ምክንያቱም ራሷን እቺ ወዲት ቀጥቅጣ የገደለችው እንግዲህ ፖሊሱም እንግዲህ እሷን አንቺ ነሽ ቀጥቅጠሽ የገደልሽው ብሎ ራሱን ሊያሳምናት ሞከረ። እሷ ግን እኔ ባሌን ቀጥቅጬ ልገለው አልሞከርኩም ብላ እንግዲህ ፍጥጥ ብላለች። ፖሊሱም እንግዲህ አይንሽ ምን ሆኖ ነው በሚላት ሰዓት እንግዲህ ከበር ጋር ተጋጭቼ ነው ያለችው ማለት ነው። እንግዲህ ያስባችሁታል፣ አይኗን በር ሲመታት ማለት ነው። ግንባር ነው እንጂ አይን መርጦ በር ይመታል እንዴ? ኢየሱስ መቼ የዋዛ ሆነና ግንባርሽን ስቶ አይንሽን መታሽ ወይ ብሏታል። እውነቱን ነው። ምክንያቱም መጀመሪያ የሚገኘው እንግዲህ በርም ሆነ ምንም ነገር ግንባርን ስቶ አይንን አይመታም ማለት ነው። እንግዲህ ወንደሰን እንግዲህ ሲመታት የነበረው እንትን ነው እና ባልሽ ነው የመታሽ ብሎ እንግዲህ እሱ ግን አፋጠጣት። እሷ ደግሞ ረሱኔን መቶኝ አያውቅም፣ እጁን አንስቶብኝ አያውቅም፣ በጣም ነው የሚወደኝ፣ በጣም ነው የምወደው እያለች እንግዲህ እያስመሰለች እና እየዋሸች የራሷ እውነት እንዳይወጣባት እንግዲህ በውሸት እየሸፋፈነች እየሞከረች ነው። ምክንያቱም እውነትነት ትዘገያለች እንጂ መውጣቷ አይቀርም። የወዴት ልክ እንደዚህ ማለች አለም ካሜራ ቀርጻት በነበረ ሰዓት እንግዲህ አለምን አግታ ያ ካሜራ እንዳይወጣ ብላ ብዙ ነገር ስታደርግ ነበረ። ያም አልሆንም። በስተመጨረሻ አጋቹ ያንን ካሜራ ይፋ አድርጎ እንግዲህ ወንደሰን አይቶታል። ይሄም አሁን እሱን ለመግደል የሞከረችውም እንግዲህ ፖሊሱ አይኑ ውስጥ ገብታለች። ምክንያቱም ከሱ አይን አትወጣም። በደንብ አድርጎ ነው ያያቸው። እናትየዊትንም ልጅትንም ማለት ነው። ባለፈው ክፍል ላይ ማለት ነው ወይዘሮ ወርቄ ሆነን ለመናገር ባለፈው ክፍል አልሰራሁም ነበረ፣ ድንገት አልተመቸኝም እና ባለፈው ክፍል ላይ ወይዘሮ ወርቄ ማለት ነው በጣም ነው ያሳቁኝ። ምክንያቱም ፖሊሶቹ ለጥያቃ በመጡ ሰዓት እንግዲህ ሻይ ቡና ትፈልጋላችሁ ወይ? በጣም ነው የተጨነቁት፣ በጣም ነው የተርበተበቱ። ምክንያቱም እስር ቤትን መግባት አይፈልጉም፣ ግን ደግሞ ሰውን መግደል እና የሰውን ሀብት ንብረት ደግሞ ይፈልጋሉ እናትና ልጅ። ፖሊሶቹ እንግዲህ መጥተው ለጥያቄ በሚጠይቋቸው ሰዓት እንግዲህ አለምን ጠርተው እንግዲህ ፀሐዬን አለም አላልኩም ይቅር በሉኝ እሺ። ፀሐዬን እንግዲህ ጠርተው ውሃ አምጪልኝ በሚሏት ሰዓት እንግዲህ ፀሐዬም ውሃ ይዛላቸው ስመጣ እንግዲህ ቀዝቃዛ አልፈልግም እንትኑን አምጪልኝ ሞቃታውን ብለዋት እንግዲህ ስታመጣ ውሃ ስትሰጣቸው እንግዲህ ከመደንገጣቸውና ከመርበትበታቸው የተነሳ ውሃ መች አምጪልኝ አልኩሽ ብለው እንግዲህ ፀሐዬን ሲያፋጥጧት እንዲያባዬ ብላችሁ ነበር እኮ በምትል ሰዓት እንዴት ነው እምረሳ አርገሽኝ ነው ወይ ብለው እንግዲህ ውሃውን እንደ ህፃን ልጅ ይዘው እንግዲህ ብርጭቆውን አለቀው ሲሉ በጣም ነው ያሳቁኝ። እውነት ለመናገር እንደዚህ እስር ቤትም ወይም ፖሊስም የሚፈሩ ከሆነ ሰውን ያለ መጉዳትና ወንጀል ያለ መስራት ነበረ። ግን ደግሞ እነሱ ከወንጀላቸው አይታረሙም ማለት ነው። ጥፋታቸውን አይታረሙም። ምክንያቱም በጥፋት ላይ ነው የሚሰሩ እናትና ልጅ። እንግዲህ ወንደሰን ደግሞ ደህና ስለሆነ በጣም ደስ ብሎኛል። ፖሊሱም እንግዲህ ውሃው ይጨመረላችሁ ወይ በሚሉ ሰዓት በቃኝ ብለዋል። ወይኔ የእውነት በጣም ነው ወይዘሮ ወርቄ የሆነ ለመናገር ኮሜዲ ናቸው። በጣም ነው የሚያስቁት። የሆነ ነገራቸው ቀይሬር ይላል። አሁን እዚህ ጋር ሌላ እዛ ጋር ሌላ
እና ይህን ይመስላል ውድ ቤተሰቦቼ የእናት ክፍል ድራማ ቀጣይ ክፍልን ይዤላችሁ እመጣለሁ በቀጣይ። ለዛሬ ክፍል 51ን በዚህ መልኩ ነው ይዤላችሁ የመጣሁትኝ። ትወዱታላችሁ ብዬ አስባለሁኝ። እንግዲህ እዚህ ላይ ብዙ አስተማሪዎች አሉ። እንግዲህ ይሄ እንግዲህ የወይዘሮ ወርቄ ውጤት ነው። ምክንያቱም ዘራቸውን በደንብ አድርገው ዘርተው ኮትኩተው ቢያሳድጉ ኖሮ እዚህ ላይ አይደርሱም ነበር ማለት ነው። ምክንያቱም ሰው ደግሞ ያሳደገውን ስለሚሆን አሁን ላይ እንግዲህ በሰፈሩት ቁና እየተሰፈረላቸው ይገኛል። ምክንያቱም መቀበል እስከሚችሉት ድረስ ማለት ነው። አሁን ላይ እየተማሩ አይደለም፣ ግን ከጥፋታቸው ግን አሁን እየተሰፈረላቸው ነው። ይህን የሚመስል የእናት ግፍ ድራማ ነው ይዤላችሁ የመጣሁት። በድጋሚ በቀጣይ እስከምንገናኝ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ቻው ቻው።